ሜክራዩ እንዴ አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ እየወጣሁ ሰጠኸኝ። አዎ እንዴ ምንድነው እንዴ? አይ ስሜታዊ ሆኜ እኮ እንዴ ቤት ኪራይ መሰለኝ የሰጠኸኝ። እኔ ከሶስት ሰው ነው ተበድሬ አጋጭቼ ያመጣው። አዋ ግዴታክ ነው የቤት ኪራይ መክፈል። አዎ ምን ነው በ21ኛው ክፍለ ዘመን ስራሽን ህይወትሽን ኑሮሽን ቀለል የሚያደርግ ነገር ብትፈልጊ ምን አለበት እንዴ? እንዳታጎርሽኝ ሻቢቢቲ እኔ ጎርሽ አልወድም። ምን አድሪ ታዲያ ህይወትሽን ቀለል የምታደርጊው እኮ እኔ ሰው አልሰማ ብዬ ነው እንጂ ከመጀመሪያው ጀምሮ እኮ ከንፈሯ ሌባ ነው መስረቅ የለመደ ዳሌና ወገብሽ የተወላገደ አረ እንዴት ልቀፍሽ ሆዴ እኮ ነደደ ሀቢቢቲ ሆዴ ነደደ እኮ ባንቺ ምክንያት። ሰላም የተወዳችሁ ተመልካቾች ዛሬም ለየት ያለ ቪዲዮዎችን ሰብሰባ አድርጌላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ መሆን ብቻ ነው። ቪዲዮ ሲጀምር ደግሞ ላይክ አድርጉት። እናንተ ቪዲዮ ላይክ ስታደርጉት በጣም ለብዙ ሰዎች እንዲደርስ ያግዘኛል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ሜክራዩ እንዴ አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ እየወጣሁ ሰጠኸኝ። አዎ እንዴ ምንድነው እንዴ? አይ ስሜታዊ ሆኜ እኮ እንዴ ቤት ኪራይ መሰለኝ የሰጠኸኝ። እኔ ከሶስት ሰው ነው ተበድሬ አጋጭቼ ያመጣው። አዋ ግዴታክ ነው የቤት ኪራይ መክፈል። አዎ እንድትበሉበት ነው አሁን። አዋ እንድታርገን። አዎ አይ በቃ ብሉበት። እሺ አመሰግናለሁ። ብሉበት። እሺ እንበላለን። አዎ ብሉበት። እሺ ተንኮስና እና ልደው ጥሬ ስጋ ይዙ እንዴ ምን ልታረጊ መጣሽ? ስራ ቦታ እንዳመጭ ብዬሻል ነበር። ስልኬን አታነሳም፣ ቴክስትም አትመልስም። ምን ሆነ ነው ብዬ እኮ ነው። ምን ጥያቄ ያለው? ማውራት ስላልፈለግኩ ነው። የምን ችክ ማለት ነው? ተይኝ በቃ። አንተ ነኝ እንደዚህ እየሆንክ ያለው። ቆይ ምን አረጉብኝ? ምንድነው ያጠፋሁት? ምንም አላጠፋሽም። እና ምን ሆነህ ነው? እስኪ መልሽልኝ። እኔና አንቺ ምን አብሮ የሚያስቀጥል ምንም የሚያመሳስል ነገር አለን? ልዩነታችን እኮ ለየቅል ነው። ምክንያት አትፍጠር። ከጠላኸኝና ከሰለቸው ንገረኝ። አልጠላውሽም ግን አልሆንሽም ነው ያልኩት። ራስ ወዳድ መሆን አልፈልግም። እኔን ስትመርጪ በጣም ብዙ የምታጭው ነገር አለ። በዛ ላይ በእኔ ዙሪያ ያሉ ሰዎች ከፍቅርሽ በላይ ልታረጊልኝ የምትችይው ነገር ጎዶሎዬን እየነገሩ ፍቅርሽን ሳይሆን ጥቅምሽን እንዳያርጉ። እንዴ ባደርግልህስ? ፍቅረኛዬ የኔ ሰው ማለት አይደለ እንዴ? ማሂ እሱ እኮ ነው ችግሩ። ወንድ ልጅ ነኝ፣ መስጠት እንጂ መቀበል አልችልም። ስማኝ፣ ዙሪያ ያሉ ሰዎችን ተዋቸው። የእነሱን እንጂ አንተን ሐሳብ አይገልጹልህም። ቆይ እኔ ፈልጌ ካደረኩት ምን አገባቸው? ወንድ ልጅ አይቸግረውም ያለው ማን ነው? ብራዘር አስወጣኝ እስኪ። እሺ ወጣት ነኝ፣ ተፈትኜ መኖር ልወቅበት። ምን አለ ብትረዳት። ኧረ እባክህ እየጠሩክ እኮ ነው። አይ እነሱ ገና ሄዶ ቡና ስለሚጠጡ ይሄዳል። ኧረ ይሻልሃል። አዎ እሺ ቡና ነው እንትን ያለችው? አዎ ቡና እየቆላው ነው። ጥሩ ነው። ለነገ ነው ግን የምቆላው፣ ለዛሬ ሳይሆን። አዎ ለነገ። ዛሬ ጠጥተናል እኛ። ጠጣችሁ? አዎ ጠጣን። ጠጣችሁ? አዎ ጠጥተን ተነሳን። አሁን አጠጡም? አሁን አንጠጣም፣ ለነገ ብዬ ነው። በቃ እንግዲህ ምን ላድርግ? አዎ ለነገ ነው የፈለኩት። እንትን ነው ቡናው እንትን ከታች ደግሞ ብርሃን ያዝኩ። ኧረ በቃ ተው። ምን ላድርግልህ ታዲያ? እኔ ደግሞ ለነገ ነው ይሄን ያዘጋጀው። ሁለተኛም ጠጣችሁ? አዎ ጠጣን። ጠዋት ጠጣንና የቀረውን ደግሞ ደፋሁት። ደፋሽ? አዎ ሁለተኛው? አዎ እየጠበቁኝ ነው። አዎ እየጠሩክ እኮ ነው። እሄዳለሁ። እሺ በቃ ሂድ። ብትሄድ ነው የሚሻለው። ፋታ እንትን አታረጉም? ቡናውን ለምን አሁን እንትን እናደርጋላችሁ? ምን አደረግ? ተበላት። ወይኔ ተንኮሱ ተበላ ዛሬ። አንቺ ልጅ ወዴት ነው የምትሄጂው? መጣሁ እናቴ ሱቅ ደርሼ። የማያውቁት ሀገር አይናፍቅ ሃይ እንዴት መጣሽ? እናትሽ እንዴት ለቀቀችሽ? ደህና ነሽ? ቆየሽ እንዴ ከመጣሽ? አይ አሁን ነው የመጣሁት። ፊትሽ ግን ጥሩ አይደለም። ደንግጬ ነው። ምን ነው? ምን አየሽ? አይ እማ እንዳትቆጣኝ ነው እንዴ? ሳትነግሪኝ እንዳትመጪ አላልኩሽም ነበር? ናፍቀኝ ነው።
አንተ ግን ስላየኝ ደስ ያለህ አትመስልም። አረ ደስ ብሎኛል። አየሽኝ አይደል? በቃ ቶሌጅ ትወደኛለህ ግን በጣም ደግሞ እኔ ብቻ መጣራለህን ስም አገኘሁልህ እኮ። ማን? ይሁዳ 30 ዲናሩን ባልሰጥህም የልቤ ዋጋ በቂ ነው። ቻው እሺ ይሁዳ። ወይኔ ተበላ ሲሸኛ ታይተዋለች። ፍርቅሶ ደወለ ፍርቅሶ ጫንሳ እንግዲህ ፍርቅሶ እንዴት ደወልክ? ፍርቅሶ እኮ ነው ድሮ እኮ እንግዲህ እዛ ያለው ብር አንድ ቀን ተቸግሬ ሐኪም ቤት ልሄድ 70 ብር ጠይቄ አሁን ስላለው ብሎ ታወራኛለህ እንዴ? ላውራው ፍርቅሶ ቆይ ልደውልልኝ የሆነ ነገር አስታውሴ እየተናደድኩ ነው። እንግዲህ እንትን ነው በቃ ሰው መሰለኝ ምን አረገ አለው ብሎ እኮ ነው እኔ ጋር የምደውለው። ድሮ ያልፈለገ ተቸግሬ እንዴ ራሱ አይደል እንዴ ደወለል? ምን የሆነ ነገር ፈልጎ ነው ብር እንድልክላቸው ለልጆቼ ስለምልክ አይቶ እንዴ ኧረ ተው እንደዚህ አታንሺው ከደወለ አታንሺው። እሺ ናቺ ወይኔ ጉዴ! ምን ፈልገህ ነው? ትሰማኛለህ? ካላወቀኝ ወንድሟ ነኝ፣ ሀብትሽ እባላለሁ። ናቺ ከአሁን በፊት ከአንድም 2-3 ጊዜ ማስጠንቀቂያ ሰጥቻታለሁ። ከየትኛውም ወንድ ጋር አብራ እንዳትሆን ማለት ነው። ያፋቷትም አንተም እንደ ሌሎቹ ወንድ ከሆንክ በዚህ ሰዓት ጀምሮ አብራት አትሆን። ይገባኛል ፍራቻ። ምክንያቱም እኔ እህት አለችኝ። መጀመሪያ ሴትነቷን ሰውነቷና መልኳ ስቦኝ እንድንተኛ ስለምፈልግ ነው አፍቅሬሻለሁ ብዬ ቀረብኳት። አሁን ግን እንደዛ አይደለም፣ ተለውጫለሁ። ከቀረብኳት በኋላ ስብዕናዋ፣ እናትነቷ፣ ባህሪዋ፣ ሁሉ ነገሯ በአጠቃላይ የእውነት እንደወዳትና እንዳፈቅራት አድርጎኛል። ስለዚህ እንዳታስብ ከልቤ ነው የምወዳት እና እንደ እህቴም እንደ ፍቅረኛዬም እንደ ሚስቴ አድርጌ ነው መንከባከባት እና ከልቤ ወድሻለሁ። እስካሁን አፈቅርሻለሁ የምትለኝ ውሸት ነበር ማለት ነው? አቤት ውሸት እንዴ! እኔ ፍቅር ምን ዘር ያለሽ እዚህ እንዴ? የኔ ፍቅር አቤት ውርደት ፒኪኒ በዳንቴል 3 ሚሊዮን ካልሽ በቅጡ በትለብሺ ቢሊዮን አይበቃሽ አሉ። እንዳንቺ አይነቱ እኮ ነው ሀቢቢቲ። እንዴ ምን ነው አንቺ ልጅነቴን መልሱልኝ፣ ቁርበቴን ተኩሱልኝ አልሽ። ያገሬ ሰው ምን ይላል መሰለሽ? ዶንት ሲ ዛውት ዶር ዩ ሉክ ላይክ ሆረር ይላል። ምንም ለማለት ፈልጎ ነው። ውጪውን ስታይ ስትከፋፈት ከላይ ይልቀቅባት የማያልቅ ሀተት እንደማለት ነው። እንዳንቺ አይነቱ ነው ሀቢቢቲ። እንዴ ምን ነው በ21ኛው ክፍለ ዘመን ስራሽን፣ ህይወትሽን፣ ኑሮሽን ቀለል የሚያደርግ ነገር ብትፈልጊ ምን አለበት? እንዴ እንዳታጎርሽኝ እሺ ሀቢቢቲ፣ እኔ ጎርሽ አልወድም። ምን አድርጊ ታዲያ ህይወትሽን ቀለል የምታደርጊው እኮ እኔ ሰው አልሰማ ብዬ ነው እንጂ ከመጀመሪያው ጀምሮ እኮ ከንፈሯ ሌባ ነው መስረቅ የለመደ ዳሌና ወገብሽ የተወላገደ። አረ እንዴት ልቀፍሽ ሆዴ እኮ ነደደ ሀቢቢቲ፣ ሆዴ ነደደ እኮ ባንቺ ምክንያት። እኔ ስንቱን ነገር ላስተምርሽ እንደው አንቺ ልጅ በስማ ይመች። አንተ ልጅ ቆይ ምንድነው አስሬ የመላለስ ምትደውልኝ? ትሰማለህ? 18 ሚሊዮን አሁን ነው አስገባልኝ። ሄሎ ቆይ አንተ ልጅ ለምንድነው ስራዬን ባገባ ማሰራው? ጫማ ላስጠርግ ነው ብዬ 500 ሺህ ብር ላክ ብዬ አላክም። ቆይ ምንድነው እኔ በወሩ ላንተ 10 ሚሊዮን የምሰጠው ስራዬን ባገባ እንድሰራ አይደል? ስማ አሁን እኔ ምንም ወሬ አልፈልግም። 18 ሚሊዮን ቶሎ አስገባልኝ። ለቁርስ ምንም ብር የለም እጄ ላይ። አሁን ትሰማለህ? እኔ ከተማ ውስጥ እየዞርኩ ማለት ነው። ሲንግል መሆንን ደግሞ ታውቃለህ። ምታምር ቆንጆ ሴት ባገኝ ዝም ብዬ 10 ሚሊዮን ምናምን ሰጥቼ ፍቅረኛዬ ላደርጋት ብዬ ሴት አጣው በእናትህ። በያ የለችም ሴት። እሺ ዝም ብዬ እሺ ከተማ ውስጥ ልፈልጋ አሁንም ቆንጆ ሴት ካገኘው ነይ ነይ፣ እሺ ነይ የኔ ቆንጆ ነይ ነይ። አቤት ሴት ልጅና ገንዘብ ግን ፍቅራቸው እንደነሱ እኛም ፍቅር ይስጠን። ቤተሰብ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ፈታ ዘና እንዳላችሁ እንግዲህ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ ተመለሼ እስከመጣ ድረስ ይመቻችሁ።